ውርስ አይሰማ መስከረም አይጠባ ላይ ሀገሬ ሰው እንግዲህ የደመቁ በጎች እየተቃጠሉ ይገኛሉ። እንግዲህ በትናንትናው ቪዲዮ እንዴት ከሄርሜላ ጋራ እንዴት አብርሃም ይመጣል፣ እንዴት ሽርሽር ወክ ያደርጋል፣ እንዴት ልጁን አቅፎ ይወስዳል ተብሎ አንዳንዶቹ ደግሞ እንደ ወዳ ፈቅዳ እኮ ነው ደመቁ። ስለዚህ ውሽሚት አትበሉ። ደመቁ ሌላ ወንድ ጋር ደግሞ ስትመጣ ስትንዘላዘል እንደለመደችው ውሽማ እያሉ እኛ እንሸማቀቃለን በማለት እንግዲህ ማታ ሲያወሩ ሲዘላለፉ በሳቸው ቦስክ ሲገጥሙ ነበር ያመሹት። እኔ በጣም ነው የምታሳዝኑኝ ማለት ነው። እንዲሁም ደግሞ የብሩኬ በጎችም ደግሞ ተቀምጠዋል። በጣም ነው የሚያሳዝነው። ለቅሶ ላይ ናቸው። ሀይሚሻ እናሸማቀቃለን ብለው ማለት ነው። እና ምን ልላችሁ ነው የፈለግኩትኝ? አዎ ብድር በብድር ወንፈል በወንፈል ነው ተብሏል። ስለዚህ ራሳችሁን የምትሉትን አስተካክሉ። የደመቁ በጎች አስተካክሉ የምትሉትን እስኪ አንድ ጊዜ እንዶችን ቪዲዮ ቀንጨብ እናርጋት እና አሲያ ቤት የምትቀመጡ ትላልቅ ሰዎች ናችሁ። እናንተ ፍርድ እንደራሳችሁ ነው መፍረድ ያለባችሁ። ሩታ እየተርመጠመጠች ከነሱ ጋር ተመካክረው ተወያይተው እነሱ ተሳስበው እየሰሩ እናንተ እንዴት ሄርሜላ ጋር መጣ ብላችሁ ትርመጠመጣላችሁ? ለምን ትርመጠመጣላችሁ እንዴ? ለምን እንደዚህ ትሆናላችሁ? በነገራችን ላይ በጣም ውበቱ ያለው ከማን ጋር ነው? ከሄርሜ ጋር ነው። አብርሃም ልንገራችሁ እውነቱ ማለት ነው። ሙዱም ሁሉም ነገር አብቅቷል። በቃ ከሱ ጋር እኔ በነገራችን ላይ አንድ ቪዲዮ አይቼ የደመቁን ጂም ቤት እየገባኝ ነው መስል ልጅሽ እንዳይወጣ በህግ አምላክ እባክሽ ንጥርቅ ብላ እንዴ! እናንተ ምን ሆና ነው ልጅቷ? በጣም እኮ ወደቀች እኮ እንዴ! ሴት እንደዚህ ነው እንደ ኧረ ተይ እንደዚህ ብትርፍርፋት በይ። ማን ተማን ያንሳል አለ አብርሃም። ማን ተማን ያንሳል? መውለድ አለብኝ ብሏል። ውለድ አብርሃም። እኔም እኮ የራስ ልጅ ይቀፍ ውለድ ብያለሁ ማለት ነው። ስለዚህ አትንጨርጨሩ፣ መጥፎ ቃላቶችን አትናገሩ። ልጅቷ ምንም ያደረገቻችሁ ነገር የለም። ለእናንተ መልስ የምትሰጣችሁም ልጅ አይደለችም። በጣም ነው የምትንቃችሁ። ካነስማችሁ ራሱ በግ ብላ ነው የምትጠራችሁ ሄርሜላ። ወላሂ ብዬ ነው የምነግራችሁ። ወላሂ በጎቹ ናቸው ብላ ነው የምትናገረው ራሱ የምትጠራችሁ ራሱ። በጣም ነው የምትነቃችሁ። በጣም ነው የምትጸዳባችሁ። አቤላ የሚጸዳባችኋል፣ ሁላቸውም ይጸዱባችኋል። ባይዘዊ ማለት ነው። ስለዚህ ትላልቅ ሰዎች ናችሁ እዛ ቤት ውስጥ ያላችሁ። ስለዚህ ለምንድን ነው የማትፈርዱት በትክክሉ? እናንተ ውሽማ ስትሉ ነገ ጧት ደመቁ ከሌላ ወንድ ጋር ስትላላስ ይዘው የመጣ ውሽማ ደግሞ የለም፣ የሷም ሄዷል። እንደዚህ ካላችሁ እናንተ ናችሁ ውሽማ እያላችሁ ያስለመዳችሁን። ስለዚህ ደግሞ ከእናንተ አፍ ወሰድ አድርገን እኛም ደመቁ ሌላ ወንድ ጋር እየተላላሰ እየተሞጫሞጭ ስትመጣ ውሽማ ዋጋ እያልን እናወራለን ማለት ነው። ገባችሁ አይደለ? ይሄ ነው ገባችሁ? ግን የእሷን ክብር የምጠብቁ ከሆነ ለምንድን ነው ይችኛት ውሽማ የምትሉት? ውሽማ ትሁን ፍቅረኛ ትሁን ሚስት ትሁን ልጁ የእሱ አይሆን የምታውቁት ነገር የላችሁም። እናንተ ሀሳብ የምትሰጡት በሚመጣው ቪዲዮ ነው፣ በምትመለከቱት እንዲሆን አብርሃም ደመቁን ያግባ አያግባ አታውቁም እኮ የላችሁም እኮ መረጃ ማስረጃ። አብርሽ ትክክለኛ ሚስቱ ሩታ እንደሆነ ታውቃላችሁ አታውቁም? በሶሻል ሚዲያ ላይ ገንዘብ ተሰበሰበ፣ ገንዘብ አመጣችሁ፣ ሶሻል ሚዲያ ላይ ብራችሁን ሰበሰባችሁ፣ አመጣችሁ። ታይብ ዱባይ ውሰድልን አላችሁት፣ ወሰደላችሁ፣ ታዘዛችሁ። አልጋ ላይ ያስተኛልን አላችሁት፣ አበባ አርግልን አላችሁት፣ አብራችሁ ተኙ አላችሁት፣ አደረገ ያላችሁትን ሁሉ። እናንተ ምን እንደምትፈልጉ ለእናንተ ደስታ እንጂ እኮ የሚያደርገው እሱ ተቀባይነት ኑሮት እኮ አይደለም። ደመቁ እውነቴን የምነግራችሁ እንዴት ሄርሜላ ጋራ እንዴት ትናንትና አሁን እንዴት እዚህ ቤት ሌላ ሰው መምጣት የለበትም እኔ ስመጣ ብቻ ቁጭ ብለሽ እኔም ብቻ ተቀበይ ብሎ አብርሃም አለ ብለው እሪ እያሉ ነበረ። እሱ ነው ግራ ይገባል። እናንተ ባላችሁት ነው እንዲህ ደመቁ ቪዲዮ የምትሰራው። እሷን በሚመቻት መልኩ እሷን ዶላር የምታገኝበትን መልኩ ተኛችም፣ ልብሷን ማወለቀችም፣ እግሯን ማነሳች፣ ገደልም ገባች፣ ጉሬም ቆፍራ ገባች ነው እንጂ በዛ መልኩ ነው እንጂ የምትሰራው። ለእናንተ ከመቼ ወደ ተጨንቃሉ? እሷ በገንዘብ የሸጣች ሰው አይደለች። ልጅ ሰውነቷን ሌላዋን ሁሉ አሁን ሰሞኑን ይሄ የመጣው ተስፋ የሚባለው ይሄ በቀለ አሁን የመጣው እኮ 100 ሺህ ብር ከፍለ እኮ ነው ለደመቁ። ምን ሆናችሁ ነው? 100 ሺህ ብር ከፈለ፣ 50ው ተመለሰ፣ 50ውን ያዘ። ደመቁ ተሽጣ ነው አብርሃምን አስማምቶ የሸጣት በቀለ ጋራ። ምን ሆናችሁ ነው እናንተ? አበሳችሁት እኮ በዛ እኮ በጣም በዛ። ምን ሆናችሁ ነው የምታብዱት? ማን ሰው ብሏችሁ እናንተ? ሲጀመር አሩሽ እበትል ይወልዳል። ማን ሰው ብሏችሁ እናንተ? ሲጀመር እናንተ በምትፈልጉበት መልኩ ነው እንዴ ወደንስ እንዲደሳ ብላ ነው እንዲደመቁ ቪዲዮ የምትሰራው? አንድ ቀን ወደንስ እንዲደሳ ብላ ቪዲዮ ሰርታላችሁ አታውቁም? የምትጨማለቁ ዝም ብላችሁ፣ የምትጃጃሉ ዝም ብላችሁ፣
እዚህ ሶሻል ሚዲያ ላይ እየመጣችሁ ወንጀል የምጋፈፉት ዝም ብላችሁ ወይ በሚመጣው ቪዲዮ ሀሳብ አስተያየት መስጠት። ሀሳብ አስተያየት ደግሞ ስትሰጡ ነግበኔ ብላችሁ ወይ ዩቱብ የላችሁ ትላልቅ ሰዎች ናችሁ። ልጆች ያደረሳችሁ ትላልቅ ለሙሽራ ያደረሳችሁ ሰዎች የዳራችሁ ሰዎች ናችሁ። የሚገርማችሁ ነገር እድሜያችሁን የጨረሳችሁ ሰዎች ናችሁ እንደዚህ የምትሉት። እውነቴን ወላሂ ብዬ ነው የምነግራችሁ። እኔ በጣም ነው የምትገርሙኝ። ከእናንተ አንጻር ነው ይሄን የወሰድኩት። ደግሞ ከወሬያችሁ አንጻር ነው። በድምጻችሁ ምናምን እንደኔ ሂጅ አይደለም። አሁን እኔ በድምፅ ትልቅ ሰው ምናምን ትላላችሁ ብትሉም እኔ አይደንቀኝም። ለምን ስለሌለሁበት፣ ብኖርበት ችግር የለውም። ግን ትልቅነት ደግሞ ጸጋነት ነው። ላኪን ግን ትላልቅ ሰዎች ናችሁ። ልጆቻችሁን ወስዳችሁ ትላልቅ ሰዎች ለሙሽራ ያደረሳችሁ ምናምን ነገር እንደውም የዳራችሁ የልጅ ሁሉ ያያችሁ ናችሁ። ስለዚህ እናንተ ምንድን ናችሁ የምታቅጨለጭሉት? አታቅጨልጭሉ። ቀጣፊላ